አሁን እንግዲህ ቤተ ክርስቲያን ጳጳስ ካላት ፓትርያርክ ካላት ጸጋው ዕውቀቱ ችሎቱ ሹመቱ ካላቸው ይህን መቅሰፍት ጸልየው ያቆሙት እኮ ነው የምልህ። እንዴ ጸጋ እግዚአብሔር ያለው ሰው ከእግዚአብሔር የተሾመ ጳጳስማ ህዝብን ከእግዚአብሔር ጋር ማስታረቅ እንዴት ያቅተዋል? አስታርቅና መስዋዕት አቅርብ፣ ጸልይ፣ መቅሰፍት አቁም። ጳጳስ ነብዬ ልመንብህ። እነ ኤልያስ ስንት አድርገዋል? እነ ኢሳይያስ ስንት አድርገዋል? ሐዋርያት ስንት አድርገዋል? ዛሬ ማንም ይመጣል ድስት ያክል ቆብ ይጭናል ጳጳስ ነኝ ይላል፣ ብፁዕ ወቅዱስ ይባላል። ብጽዕና በገንዘብና በፖለቲካ ጉልበት አይገኝም ነው የምልህ እኮ። ቀኖናችን አፈርሳችሁ በጉልበት ተሻሹማችሁ በዘረኝነት ፌዴሬሽን ስርዓት ፈጥራችሁ ሲኖዶስ ላይ ሲኖዶስን አፈርሳችሁ እንደ ኢትዮጵያ ገንጥላችሁ የትግሬ የአማራ የኦሮሞ ብላችሁ ታረቅነ ተደራደርነ ተሸጋገርን እያልክ አመፀኛውን ሁሉ ነፍሰ ገዳዩን ቅጥር ነፍሰ ገዳዩን መናፍቁን እያመጣ ድስት ያክል ቆብ እየጨንክ ጳጳስ እያልክ ብፁዕ ወቅዱስ እያል እጠራልህ አልችልም። በቃ ጳጳሳት ከሆኑ እነዚህ ሰዎች በቀኖና ህግ ተሹሞ ከሆነ በቤተ ክርስቲያን ህግ የሚጓዙ ከሆነ እግዚአብሔር የሚያውቃቸው ከሆነ ቤተ ክርስቲያን የምታውቃቸው ከሆነ ሹመታቸው ከመንፈስ ቅዱስ የተገኘ ከሆነ እግዚአብሔር ሹመታቸውን ያጸደቀ ከሆነ በስርዓት በቀኖና በህግ በንጽህና በእውቀት በሞራል ተሹመው ከሆነ ከእግዚአብሔር ጋር ይገናኛሉ ማለት ነው። ከእግዚአብሔር ጋር የሚገናኙ ከሆነ ይህን መቅሰፍት አቁመው ያሳዩን ነው የምልህ። መጣህ በወር 20 ሺህ ብርህን ከቤተ ክርስቲያን በልመናና በምጽአት የተገኘን ብር ትበላለህ። በኢትዮጵያ መሀይም ህዝብ ብፁዕ ቅዱስ ተብለህ ትጠራለህ፣ ቅዱስ ተብለህ ትጠራለህ። ለቤተ ክርስቲያኒቱ ጥፋት ለህዝቡ ጥፋት በመቅሰፍት በጦርነት በቸነፈር ለማለቃችን ተጠያቂ ጳጳሳት ናቸው። ለምን? እኔ ልጠብቅ ነው የተሾምክ። ቤተ ክርስቲያንን ልጠብቅ፣ ከተኩላ ልታድነኝ፣ ልታስተምረኝ፣ ልትፈታኝ ነው። ከመቅሰፍት ልታድነኝ፣ ከእግዚአብሔር ጋር ልታገናኘኝ ድልድዩ ነህ። ስንሰማችሁ ለጉራ አይንተ እግዚአብሔር ትላለህ። አረ የክርስቶስ እንደራሴም ነን ብላችኋል። ዳባባላችሁስ አድኑን እኮ ነው የምንላችሁ። አድኑን፣ ከመቅሰፍት አድኑ። የኢትዮጵያን ህዝብ መስዋዕት አቅርቡ፣ ጸልዩ፣ መቅሰፍት አቁሙ። ጳጳስ ፓትርያርክ ብለን እንመንባችሁ። ቀኖናችን ፈርሷል፣ ዶግማ ተጣርሷል፣ ክደት ገብቷል በቤተ ክርስቲያን ውስጥ። ቤተ ክርስቲያን መሸቀጫ መነገጃ የሸቀጥ ማራገፊያ ሆናለች። የክደት ሸቀጥ ያውም የካቶሊክና የግልገል ካቶሊክና የአንግሊካን ቸርች አስተምሮ ማራገፊያ መነገጃ፣ ዱቄትና ስኳር መቸርቸሪያ፣ ሱቅና ቤት መጋዘን ሆናለች። ኢንተርፕራይዝ ቢዝነስ ድርጅት ሆናለች ስንል ቤተ ክርስቲያን ታድሶ ናቸው መናፍቅ ናቸው ነው የምንበል። ጸልይ፣